አሁን በቃ አይደለም እንደዚህ ድራማ መስራት አይጠበቅብህም ብዬ ነው። ጎበዝ እየጠበቀችው አይደለም የት ትችላለህ? ተው። ምንድነው የተፈጠረው? ምንም አልተፈጠረም። ሰላም ነው በቃ። እኔ እስከማውቀው ድረስ የሴት ጓደኛ አለው ያራና። ስለዚህ እኔም የወንድ ጓደኛ አለኝ፣ ጓደኛዬ ነው አለቀ። ይቅርታ እንድጠይቀኝ የምፈልገው እኔ አጥፍተህብኛል ይቅርታ በለኝ እንድንባባል የምፈልገው እሷ ጋር ካልደረስክ ነው። ገብቷል? ለምሳሌ ማሂጋ አታግኛት፣ ማሂጋ አትምጣ። እንደዛ ከሆነ ይቅርታ አንባባልም። በቃ እዛው አንቺ ማግኘት የለበትም ነው። እሷን ካላገኘህ እኔን ይቅርታ መጠየቅ አይጠበቅብህም። እያወሩ ያለሁት አማርኛ ነው አይደለም? ነገሮችን በሰላም መንገድ ነው መፍታት። እኔ እናንተ ማለት ነው በጣም የቅርብ ጓደኛዎች፣ በጣም ብዙ ነገር ያለን። እኔ ከአንተ በላይ የሚቀርበኝ ሰው የለም አይደለም? ማንም በሚያውቀው ልክ ካንተ በላይ የሚቀርበኝ ሰው የለም። ግን አንተም ሌላ ሴት እንደምታገኘው እንደምታወራው እኔ ሌላ ሴት አግኝቻለሁ። አዎ እኔ ምዬ ነው የምነግርህ። ከፈለክ እንዲህ ምዬ እነግርሃለሁ የፈለከውን አንተ እንደምታረገው ማለት ነው። እሱ ጓደኛዬ ነው፣ እንደዚህ ይቀጥላል። ሌላ ሴት አሁን ልትሄድ ነው አይደለ? የሥራ ጉዳይ የሚባል አማርኛ እኔ አላውቅም። ነገሩ ያናድዳል እኮ ነገር ያንተንም ስሜት ላለመጉዳት ነው አይደለ? እሱንም እንትን ለማድረግ አንተን በስነ ስርዓት አናግሬ ይቅርታ ጠይቅልኝ። በቃ እሱን እኔና እሱ ሰላም እንድንሆን እኔና አንተ ጓደኛሞች እንሁን። በቃ በሰላም አለቅ። ሳላይሽ ካደርኩ እጨነቃለሁ፣ ፍቅሬ አይገባሽም እናውቃለሁ። አቤት ያንቺ ሲገርማል ሁሌም ሳቅሽ ይቀድማል። አሰላሙ አለይኩም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። ያው ሰሞኑን እየተፈጠረ ያለ ነገር አለ የምታውቁት ነገር ማለት ነው። ትንሽ ወደማይሆን ነገር ውስጥ እየገባ ነው ማለት ፈልገነውም ባይሆን ያው ሳንፈልገው ሌላ ነገር ውስጥ እየገባን ነው። በእርግጥ ያው እቺን 2 ቀን የተፈጠረው ነገር ባለመግባባት ነውና በእርግጥ ያው ማሂ የጻፍኩላትን ደብዳቤ በስነ ስርዓት አንብባው ምን ብላው መልሷን ለመመለስ እኔን ቀጥራኝ ያው መልሷን እየሰጠችኝ ባለበት ነገር ሐሰን መጥቶ በጠበጠ ማለት ነው። በዛ ምክንያት ያው ልናወራ አልቻልንም። በቃ ጊዜ ሰጠን ለራሳችንም ማውራትም አልቻልንም። ነገሮች ደግሞ በንግግር ነው የሚፈቱትና ድጋሜ ያው ሐሰን እኔን እንትን ብሎኝ ነበረ ለማውራት። በእርግጥ ያው ብናወራ ያው ሁሉም ነገር በንግግር ነው የሚፈታው፣ በንግግር አምናለሁኝ። ያው ከማሂ ጋር መጣሁኝ። እዛ ጋር ስህተቱ የኔ ነው። ለሷም አልነገርኳትም እዛ እንደምንሄድ ወይ ደግሞ ነግሬያት ኖሮ ከዛ በኋላ እሷ በራሷ ውሳኔ በራሷ ሐሳብ አብራኝ ብትመጣ አሪፍ ነበር። ነገር ግን ለሷ ያው እናወራለን ተባብለን ነው፣ ለሌላ ነገር አይደለም የተገናኘ ነው። እናወራ ማውራት አለብን ስንባባል ለዛ ነው የተቀጣጠርነው። ሐሰን ደግሞ እኔን ያው እናወራለን ምናምን ብሎ የነበረ እኔ ፈሪቼም ነበር እንዳይደበድበኝ ብዬ ለዛም ምናምን በማለት ትንሽ ሐሰን ያው ቶሎ የመናደድ እንትን አለውና በዛ ምክንያት ብቻችንን በምንነጋገርበት ሰዓት ማይሆን ነገር እንዳይፈጠር ብዬ ማሂን ይዣት መጣሁኝ። ከዛ ያው የተፈጠረውን አይታችሁታል። ምንም ሳንግባባ ነው የተለያየ ነው ማለት ነው። እንደሌላ አደረገው አልፈርድበትም። ምክንያቱም ያው ትንሽ ባህሪው የሚያበሰጫጨው ነው። እኔ ትንሽ ያናደደኝ ነገር ዝም ብሎ ለኔ የሚሰጠው ስም ነው። ከእንደዚህ አይነት እንትን ብለሃል እንደዚህ ምናምን ብለሃል ሲለኝ ነው ትንሽ ያበሳጨኝ ማለት ነውና ማለት እኔ ራሴን አውቀዋለሁኝ። ከማንም ጋር ልስራ ከማንም ጋር ልታይ፣ ግን ራሴን ምን ያህል ጨዋ እንደሆንኩኝ አህመድ ማን እንደሆነ እኔ አውቀዋለሁ በደንብ አድርጌና ያለ ስሜ ስም ሲሰጠኝ ይደብረኛል እና ያ ነገር ትንሽ አበሳጭቶኛል። ሲቀጥል እኔ እዛ ጋር ማለት እሱ ነገሮች በንግግር መፍታት ነው እንጂ በዘለለ በዱላ አይደለም። እኔ አንድ ቡጢ ቢሰጠው አይነሳም ከወደቀበት ማለት ነው። ግን እዛ ጋር ማሂ ፊት እንደዛ ያልሆነ ነገር መፍጠር ያው ልጅቷ ላይ ማይሆን ነገር ያሳድርባታል። ለዛም ነውና በተረጋጋ ሁኔታ ለመፍታት ያሰብነው። ለማንኛውም ውድ ቤተሰቦች ያው ከማሂ ጋር ያለውን ነገር አውርተናል። በእርግጥ የኔና የማሂን ንግግር በቪዲዮ ብናመጣው ኖሮ ደስ ይለኝ ነበረ። በአጋጣሚ ያው ማይመች ቦታና ያልሆነ ሰዓት ላይ ነበር የተገናኘ ነው። በዛ ምክንያት ያው ቪዲዮ መቅረጽ ምናምንም አልቻልንም እንጂ በቪዲዮ ተቀርጾ ወደ እናንተ ቢደርስ እኔና ማሂ እንትን ያለው በጣም አሪፍ ነበረ። ማሂ በጣም በቃ ስማርት ልጅ መሆኗን በዚህ ነው የተረዳሁት።
ለኔ ብላ ነበር እንደዛ ማለት እኔን በቃ ማለት እሷ በአንድ ቃል እኮ እኔን እንደፈለገችው ማድረግ ትችላለች ማለት ላይ አልፈልግም ከህይወቴ ውጣ ከዛሬ በኋላ እንትን እንደትል ምናምን ብላ እኔን እንትን ማለት ትችላለች። ግን ልቤን እኔን ላለመስበር ብላ ብዙ ነገር አታለች ማለት እኔን ላለመስበር እኔን ላለመጉዳት እንደምጎዳ ደግሞ አውቃ ተረድታ እኔ እንዳልጎዳ ረጋ ባለ መንገድ ተረጋግታ በምን አይነት መልኩ እኔና እሷ ነገሮችን ማስተካከል እንችላለን የሚለውን እኔን ለማስረዳት በሚል ያው ሐሰንም እንደዛ አይነት ስሜት እንዲፈጠርበት አድርጓል እንጂ እኔና ማሂ የምንገናኘው ምናምን ሌላ ነገር አስባም እሷም እኔም አስቤ አይደለም። በንግግር ነገሮችን ለመፍታት ነው። በስልክ ከምናወራ ይልቅ በአካል ይሻላል ተባብለን ማለት ነው። ለማንኛውም ውድ ቤተሰቦች ያው የተፈጠረው ያ ነው። በጣም ነው የሚያስጠላው። እኔና ማሂ ያው አውርተናል ያለውን ነገር ማለት ያው እሷ ያለችኝ ነገር ያው በእርግጥ አረጋግቶኛል፣ ግን ተስፋ እንድቆርጥ ምናምን ወደኋላ እንድል ነው። ግን እኔ ደግሞ እውነት ለመናገር ዝም ብዬ እንትን ማለት አልችልም። ያው ማሂ ናት እንደምታዩት። ሐሰን እኔ እንጃ አይመጥናትም እውነት ለመናገር ማለት ነው። እሷ ያላት ባህሪ እሷ ያላት ትሁትነትና ሐሰን ያለው ግንፍል የሚለው ባህሪው አይገናኙም እና እንደ ሌላ ነገር አይደለም እንደ ወንድም እንኳን ቢሆን እኔ ሐሰንን እኔ አልመርጥላትም። በቃ እኔ አበሳጭቶኛል። ስላበሳጨኝም በቃ እንትን አልልም። ግን ያው ያለው ነገር የሚሆነው ነገር የተሻለው በዚህ ሰዓት ይሆናል የሚለው ነገር ያው እኔ ለሐሰንም ኦልሬዲ ከማይጋ ወተናል። ለሐሰን ያለውን ነገር ነግረነው ከመሃላቸው ልወጣ ነው ማለት ነውና በእርግጥ መሃላቸው ምንም የለም እንደዚህ የተለየ ነገር። ለምን እንደዚህ እንደሚያዘልለው አላውቅም። ግን በቃ የኔና የሷ አንድ ላይ መሆን ረብሾታልና ስለረበሸው ይሄን ነገር ያው ተረጋግቶ እሱም እንትን እንዲል ተረጋግተው ሁለቱም እንዲያወሩበት በሚለው እኔ አሁን ላይ ከመሃላቸው ለመውጣት ወስኛለሁ ማለት ነው። ስደውለት እሱ አያነሳም። ብሎክ ሁላ ሳያደርገኝ አይቀርም። በቃ ወይ የዘጋብኝ ነው ወይ ብሎክ አድርጎኛል፣ መስመር ተይዟል ነው የሚለው። ዳይሬክት ለማሂ ነው የነገርኳት። ኦልሬዲ ስላወራን ችግር የለውም ምን ይዤው እመጣለሁ ብላለች። እዚያውን ሲመጡ ሲደርሱም ይደውሉልኛል እና ያው እየጠበቅኳቸው ነው። ያው በዚህ አጋጣሚ ብዙ የተናደዳችሁብኝ ምናምን ሰዎች አላችሁ። በጣም ይቅርታ። ያው ምንም ማድረግ አልችልም፣ ግዴታ ነው። አንዳንድ ጊዜ ህይወታችሁን በቃ ማለት ይሆናል ይሄ ነገር ለህይወቴ አሪፍ ነው፣ ይሄ ነገር ለህይወቴ ይሆነኛል የምትሉትን ነገር መሞከር አለባችሁ። በዛ ምክንያት ነው እዚህ ነገር ውስጥ ገብቼ እንደዚህ ይሄ ሁሉ ነገር የተፈጠረው ማለት ነው። ግን ሐሰን በጣም አናዶኛል። በቃ የሚናገራቸው ቃላቶች ምናምን በጣም ደብረውኛል። ልክ እንደሚያቀኝ ሰው ነው አወራሩ። እኔ ግን በደንብ አውቀዋለሁ ማለት ነው። በምንም በኩል አውቀዋለሁ። ግን ስለ ሰው መጥፎ ነገር ማውራት አልፈልግም። ችግር የለውም። ግን ያው የተሻለው መንገድ ይሄ ነው ብዬ ነው ማስበው። ማለት ይሄንንም የማደርገው በማሂ ምክንያት ነው ማለት ለማሂ ብዬ ነው ይሄንንም የማደርገው። አሁንም የወሰንኩትን ውሳኔ የወሰንኩት በማሂ ምክንያት ነው። ለምን የሷ እርጋታ፣ የሷ ትሁትነት በምን አይነት መልኩ እኔን እንዳስረዳችኝ ብታውቁ ይለያል ወላሂ። እና በዚህ ምክንያት ይሄን ነገር ወስኛለሁ እንጂ ሐሰንን ፈርቼው እንዳይመታኝ ፈርቼው ምናምን አይደለም። ወይም ደግሞ ማሂ በጣም ነው ምጠላህ ከአጠገቤ ራቅ ምናምን ስላለችኝ አይደለም ይሄን ነገር ማደርገው። የተሻለው መንገድ ይሄ ነው ብዬ ነው። ግን ያው ዛሬም ነገም ቢሆን ብቻ ቀን አለ፣ ቀን ራሱ ይፈርዳል። እንጠብቃለን። እስቲ ይምጡና ደግሞ ያለውን ነገር እናወራለን። የተሻለውን ነገር ያለው ነገር ይሄ ነው። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያረጋችሁ እያበረታታችሁኝ ያላችሁት ወንድሞች በጣም ነው ማመሰግነው። የቱ ጋር ነው የምትለው? መታለች። ኧረ እንዴት እንዳማረባት። እኔ አሁን ቆይ እኔ ሐሳቤን ልቀይር እንደው እውነት ያ ካሜራ ውሰዳት እቺን ኦ ማይ ጋድ ትላንት ያወራነው እንዳለ ረስቼዋለሁ። እንዴት ቀረሳውት? ለምን እንደዚህ አምሮብሽ? በጣም ነው የሚሞቀው። ሰላም አለይኩም፣ እንዴት ናችሁ ቤተሰቦቻችን? ደህና ናችሁ? አህሙዬ ደህና ነህ? ደህና ነኝ አለን አልሐምዱሊላህ። ከጎረምሳው ጋር ነበር የምትመጪ መሰለኝ። ሐሰን ጋር አይደለም፣ ደውዬለታለሁ እመጣለሁ ብሎኛል። ለየብቻ ነው የመጣችው? ይሻላል አለ አልሐምዱሊላህ። እና እንጠብቀው። ምን እያልኳቸው እንደነበር ታውቂያለሽ?
ትላንትና ነገር አውርታችኋል? አዎ ማለት ትላንትና እኛ ያወራነው ነገር ቢያውቁና ቪዲዮ ብንሰራላችሁ ደስ ይለኝ ነበር አልኳቸው። ነገር ግን ያው የማይመች ቦታ ስለነበርን በዛ ምክንያት ቪዲዮ መስራት በጣም ብዙ ነገር ተፈጥሯል። ግን ደግሞ በዚህ አጋጣሚ ሽክራን ነው ማለት እንትናችንን ከጸብ ይልቅ ሰላምን ፈጠረና ነገሩን ለመተው ወሰነ አይደል? ማለት ያንቺ እንትን እኮ ነው። አሁን ያንቺ እኔ ላድንቅሽ መጀመሪያ ማለት በጣም ጎበዝ ነሽ፣ በጣም ትሁት ነሽ፣ የተረጋጋሽ ልጅ ነሽ። በምን መልኩ ሰውን ማለት በቃ እኔ እንጃ እቺ ልጅ ጠላት ሊገላት ራሱ ቢመጣ አሳምና ወዳጅ ታረጋለሽ ብዬ ነው የማስበውና እንኳን የሚወዳት ሰው ወደሷ መጥቶ ጠላቷ ቢመጣ ወዳጅ ታረጋለች ብዬ አስባለሁና ያሳፈርከኝ ነው እና በያልሽኝ የነገርሽኝ ያየሽበት መንገድ ምናምን በጣም ተመችቶኛል። ማለት በዚህ አጋጣሚ ይሄ ነገር ሞር ላንቺ ያለኝን ነገር ነው እየጨመረልኝ ያለው ማለት ነው እንጂ ያው ታውቂያለሽ ማለት ምን ያህል እኔ ከማቅሽ በላይ ስማርት እንደሆንሽ ነው ያሳየሽኝ። ይሄ ነገር ደግሞ በቃ ለህልሜ በቃ እኔ በነገራችን ላይ ጋይስ ትልቅ ነገር አስቤያለሁ ለህይወቴ ማለት ነውና ሰብከማ እዚህ ነው የሚነገረናል እዚህ እንገረን ያ ትልቅ ነገር ለመስራት አስቤያለሁ ማለት ከዩቲዩብም በዘለለ ማለት ነውና ብቻዬን ነው ያለሁት በዚህ ሰዓት ሀቂቃ ለመናገር በጣም ብቻዬን እየተፍጨረጨርኩኝ ነው ያለሁትና አላህ ይጨመርበታል። በዚህ አጋጣሚ ከጎኔ ሆና አሚን ከጎኔ ሆና ሐሳቤን ተቀብላኝ እያጠነካከረችኝ አብረን የምናድግ ወደፊት ትልቅ ደረጃ የምንደርስ አንዲት እንደማሂ ያለች ጥሩ ሴት እንደምታስፈልገኝ ስለተረዳው ነው ወደዛ እንትን ያልኩት ማለት ነውና ብቻ አልহামዱሊላህ። ግን ማሂ ያው ማለት ያ የነገረችኝ መንገድ ያስረዳችኝ ሁኔታ ያው እሺ ግን እኮ ከማዘር ራሱ ቪዲዮአችንን አይታ ይዛት ነና እያለች አንተማል ግን ጓደኛዬ እስኮንክ ድረስ ችግር የለውም እኮ ያንተ እናት ማለት የኔ እናት ናት። ስለዚህ ችግር የለውም። እፈራለሁ ባይዚ በጣም ነው የምፈራው ማለት ጓደኞቼን እንደማወራው አይደለም። እኔ እንጃ አፌ ራሱ ይተፋፈራል። ዝም ምን ምለው አንዳንዴ አታወሪም እንደ ምናምን ነገር ይሉኛል። ለማንኛውም ኢንሻአላህ ችግር የለውም። ካስን ጋር ያለውን ነገር ሰላም እንዲሆን ነው የምፈልገው። ከዛ በኋላ ጓደኝነታችን ይቀጥላል። ሀሰን መድኃኒት የሚወስደው ነገር አለ ማለት እኔ እንጃ የሆነ አንድ በሽተኛም ይቅርታ ግን አሎ የምሬ ነው ስልሽ ስርዓትን ያዝ ልል የፈለኩት እንዴት መሰለሽ እኔ ግን ይመታልሽ ኦኬ እንዳይመታኝ ነው አይደለም ለምን ነው እኔ የማውቀው ግን ትችያለሽ እውነት እኔ ሀሰንን መያዝ የቻልሽ ሰው ምንም ነገር እንደትችያለሽ በጣም ወላሂ በጣም ደስ የሚል ልጅ ነው። አዎ ግን ለምንድን ነው እንደዛ የሚያደርገው ነው ታቶ ስላለው እንደ ዱርዬ እኔ ለመታ ነው በስ እስቲ እኔ አንቺ መቱላ የሆነ እንትን ነው የሚሆነው በዩ በቦክስ በይ በእናትሽ አታሳፍረኝ። ባይዚ ልንገርክ ስላሰም ባህሪ ልንገርክ መቼም አታውቅም ብዬ እንትን አልልምና በጣም ደስ የሚል ልጅ ነው። አልተቀየረም። ታውቃለህ በጣም ሀርድ እንደሆነ ታውቃለህ። ማለት የሚሆንበት ፓርት አለው። በጣም ቁም ነገረኛ ነው። በጣም ትሁት ነው። ሰዎችን ያከብራል። ላጠገቡ ላለው ሰው በጣም ብዙ እንትን የሚያደርግ ልጅ ነውና እኔም ብቻ ሳይሆን እናንተም ታውቃላችሁ። ብቻ አይቆይ ግን ቶሎ ስለሚናደድ ነው። በቃ አንዳንዴ ቾኩሎ የሚወስነው ሳይ ቶሎ ስለሚናደድ ነው። ቆይ ባለ ትላንትና የሆነው ኮቱን አወለቅ። ቆይ እኔ ወይኔ ጉዴ ብንያያዝ እኮ ዱቄት ነው ማረገው ሌላችሁ ብዬ ነው እንጂ አንቺ ጋር ያለኝ ቦታ እንደዚህ አይነት ነገር አትበል ማለት ነው። እንደዛ ቢሆን ፊት ለፊት ማሳየት ነበረብን። እንደዚህ አይነት አንቺ ፊት አይሆንም በጭራሽ። ሲጀመር አንድ የሚወዱ ሰው ፊት፣ ሁለተኛ ደግሞ ሴት ፊት እንደዚህ አይሆንም እና ምናልባት እኔ እዛ ጋር ዱቄት ባደርገው ማሂ ወራ አሙ ወንድ ነው እንድትል በሚባላልና እሺ የምር ማለት ነው። የኔና የሱን አቅም ለማወዳደር ከፈለግሽ የሆነች ቦክስ እንትን አዘጋጁና ዱቄት ላድርግልሽ። እኔ ሁለታችሁንም አሸንፋለሁ። በይሴ አንቺማ እኔ ሲጀመር አሸንፈሽኛል እኮ ተሸንፌያለሁ። ተሸንፌ ኳስ አይደለም ፍቅርሽ
ለምን ነበር ዘፈኑ ግን ሌላ ዘፈን ካልክ አብሬ ትዘፍናለህ። ይሄን እንዴት አታውቅም? ያው ስለተሸነፍኩ የተሸነፈ ነው። ተሸንፌያለሁ ተሸንፌ ልቤን ሰጠሁሽ አሳልፌ ለኔ ትርፌ አንተ ግን አሁን ነው የመጣልኝ ታውቃለህ። ልቤን ሰጠሁሽ አሳልፌ አንቺ ብቻ ነሽ ለኔ ትርፌ ሌላው ኪሳራ ነው። ለማንኛውም ማሂ በዚህ አሳን ነግሬዋለሁ እዚህ ቦታ ብያለሁና እኔ ቅርብ አካባቢ ስለነበርኩኝ ነው የመጣሁት። እሺ አሁን ልጠንቀቅ ማለት እኔ ልጅ ፈርቻለሁ። ከቀኝ ወደ ቀኝ ተነጋግረናል። ታው አሁን ስርዓት ሽጉጥ የለውም አይደል ልጁ ማለት ካለው ነው እንጂ ራሱ ሽጉጥ ነው እንደዚህ ገለዋል። ግድል አይደለም የሬለ ስለሽ ተኩሶ እኔ እመታለሁ ብሎ አንቺ እንዳይወጣ እንጂ ልመታ በሷ ምክንያት ነው የሞትኩት ነው ብሎ ኖርማል በእኔ ለማሳበብ ነው። ከተገደለ በኋላ በሷ ምክንያት ነው ሊልኮ ያ መጣ። ባዶ እጁን ነው ለጊዜው ባዶ እጁን ነው ጋይስ። አይ ችግር የለውም። ሊደባደብ ነው ይመስለው እኮ አመጣጥ እሱ አይደባደብም ወላሂ እጁ ዲዲ ያሬ እሱ አይደባደብም። ስሚ ዛሬ ግን ማለት ነው የምሬ ነው ሰማ ነገሩ ይመስላል ሱስተ ዩ ጋይስ እስቲ አሳዩት የተባባል ነው ይሁትስ የተባባል ነው ሁሉ እሺ እኔ ችግር የለም ማለት መስራት ባለው ወይ ጋር ችግር የለም። ሰላም አለይኩም ወአለይኩም ሰላም ሰላም ትላችኋለህ። እስቲ እኔም ቤተሰቦች ሰላም በላችሁ እስቲ። ሰላም አለይኩም እንዴት ናችሁ ቤተሰቦች? በስመ ስርዓት ተፈነ እዚህ ጋር አነጋገር እኮ እንዴ ለማንኛውም ምን አናግረ ነገር ስላለ ነው የጠራንክ። ምን ነበር ማለት ያው ሰሞኑን እየተፈጠረ ያለ ነገር አለ። በእርግጥ ማለት እኔም አንዳንድ ማይሆኑ ቃላቶች ተናግሬያለሁ። ያንንም ልናገር የቻልኩት ካንተ ማልጠብቃቸው ቃላቶች ስለምታወጣ ነው። እኔም ማቀው ሐሰንና እዚህ ጋር ሰሞኑን ያየሁት ሐሰን አንድ አልሆነብኝም። እንደዚህ እንዳስገነፈለ እንዳበሳጨ ምናምን አላውቅም። በእርግጥ ግን በዚህን ያህል ይሆናል ብዬ ያልጠበቅኩት ነገር ስለሆነ ያው ምናልባት እላፊ ተናግሬም ከሆነ ምናምን ሶሪ ለማለት ነው የመጀመሪያው ማለት ነው። እና እኔን ይቅርታ መጠየቅ ደግሞ መቼም ትልቅነት ነው። እኔን እላፊ ስለተናገርከኝ ነው ይቅርታ ነኩ እላፊ አልተናገርኩም ባይዘው እኔ እኮ እላፊ አልተናገርኩም። ኖ ስለ እኔ አሁንም ቢሆን ለማሂ ምናምን ብዬ ነው እንጂ ይሄንንም የማደርገው አንተ እኔ መጥፎ ነገር ተናግሬያለሁ ብዬ አይደለም። ግን መሸነፍ የሚባል ነገር አለ እኮ እኔ ለምን አሁን ይቅርታ እኔን እንድትለኝ እኮ አይደለም ፈልገው። እኔ ምን አጠፋህብኝ ይቅርታ እኔ የምትለኝ? እኔን ይቅርታ ማለት አይጠበቅብህም። እኔም አንተን አላጠፋሁም ይቅርታ ማለት አይጠበቅብኝም። አጥፍተሃል በደንብ። እኔ ይቅርታ እንድጠይቀኝ የምፈልገው እኔ አጥፍተህብኛል ይቅርታ በለኝ እንድንባባል የምፈልገው እሷ ጋር ካልደረስክ ነው። ገብቷል? ለምሳሌ ማሂጋ አታግኛት፣ ማሂጋ አትምጣ። እንደዛ ከሆነ ይቅርታ አንባባልም፣ በቃ እዛው ጨረስን ማለት ነው። ግን ከማሂጋ የምትገናኝ ከሆነ ይቅርታ መባባሉ ምንም አይነት ጥቅም የለውም። ምንም የሚሰጥ ሴንስ ያለ አይመስለኝም። እኔ እንጃ የእናንተን ባላጋኒ ጋር ይቅርታ መባባላችን ጥቅም የለውም። የምታገኛት ከሆነ ናልንገር አንተ ነህ እኮ ነበር ይቅርታ ልትጠይቀኝ የሚገባው እንደ እውነቱ መናገር ማለት ነው። ግን ምን አለ መሰለኝ ስማርት ካንተ የተሻለ ስማርት ልሁን ብዬ ነው እዚህ ጋር በነገራችን ላይ ማለት ነው። እዚህ ጋር ሄሎ ወይ ቆይ አንዴ ሰው ያወራ ስልክ አይነሳም ሲጀምር ይሄ ዲስሪስፔክትነት ነው እኮ ገባኝ። እሺ መጣለሁ አንዴ ብቻ ጠብቂኝ። እሱ ምን አልከኝ? ዲስሪስፔክትነት ቢሆንም መናገር አለብህ። አሁን ለምሳሌ እያወራን ነው አይደለ? እኔን ባታከብረኝ እሷን ልታከብራት ይገባል። ገባ? እዚህ ጋር ስልክ ተው ይቅርታ እንዴ ስልክ ላንሳ ምናምን ይባላል ማለት መብት ነው። ምንድን ነው የምታወራው? ችግር የለውም። አሁን ችግር የለውም። አሁን ይኸውልህ ምንድን ነው ነገር የምታየው? ስለምንድን ነው የምታወራው? እኔ ሳቅ እንደዚህ አይነት ሰው አይደለም። አሁን እሱ ነገር ተው የፈለከውን ማድረግ ትችላለህ። ግን ደግሞ አክብሮ የመጣው እኔ ሳቅ ለማንኛውም ተውሱ እኔ እናንተ የምናውቀው ጉዳይ ነው። ለማንኛውም ይቅርታ ልጠይቅ ነው የመጣው።
ይቅርታውን ተቀበለው። ለምንድን ነው ይቅርታ የምቀበለው? እኔ ምን አጠፋብኝ ይቅርታ የምቀበለው? እሱ በዚህ ጥፋተኛ ነው። እኔ አላጠፋሁብህም እኮ። አሁን ግን አሙ መግባባት ያለበት ዛሬ እስኪ በሰላም እናውራና እኔ እናንተ ሳንጨቃጨቅ ይቅርታ እንድትለኝ አልፈልግም። ይቅርታ እኔም አልልህም። ምክንያቱም እሷ የምታገኛት ከሆነ ይቅር መባባሉ ጥቅም የለውም። ለዛ ነው እንገናኛለን። ጓደኛው መስሎን መጀመሪያ ምን እንገናኝ ነበር አይደል? ትፈልጊያለሽ ነው ልንገር አይደለም። ኖ እቺን ብቻ ምርሽኝ። ከሱ ጋር መገናኘት የምትፈልጊ ከሆነ ለመረጋጋት ሞክር። ለምን እንደጠራንህ አታውቅ፣ ምን አታውቅ። ሰው ተጠርተህ መጣህ አይደል? ጸጥ ብለህ ጠራኸኝ ይቅርታ ለማለት ነው። ይቅርታ እያልከኝ ነው። እኔ ደግሞ እሷ ካላገኘሃት በቂ ነው ይቅርታ አትበለኝ እያልኩ ነው እኮ አሙ። መልሳ እኔ ማውራው አማርኛ ነው አይደል? እሷ ማታገኛት ከሆነ እኔን ይቅርታ አትጠይቀኝ። በቃ ኖርማል ነው። የመጣው ልጁ ጓደኛችን ነው። አዎ ከጊዜ ጊዜ ደግሞ ከኔ ጋር ነው ጓደኝነቱ አይደለ? እኔ ነኝ አጠገብ ያለሁት አይደለ? እሺ እንደዛው ሆነ። ነገር ተቀየረና እሱ እኔን ወደደኝ። አሁን ደግሞ እኛን እየረበሸ መሆኑን ነገር ሙሉ እየተበላሸ መሆኑን አመነና ስሜቱን ትቶ ይቅርታ ሊጠይቀን የመጣው። ጓደኝነታችን ግን አለ። ግን ደግሞ እንደዚህ አይነት ስሜት የለም። እኔም ደግሞ እተዋለሁ ላንተ ስል ብሎ መጥቷል። እሺ እኔ ደግሞ እቀበላለሁ። እሱ እንደዛ ከሆነ ያሰበው እቀበላለሁ። ከዚህ በኋላ አንቺ ማግኘት የለበትም ነው። እሷን ካላገኘህ እኔ ይቅርታ መጠየቅ አይጠበቅብህም። እያወሩ ያለሁት አማርኛ ነው አይደለም? ነገሮችን በሰላም መንገድ ነው መፍታት። እኔ እናንተ ማለት ነው በጣም የቅርብ ጓደኛዎች፣ በጣም ብዙ ነገር ያለን። እኔ ከአንተ በላይ የሚቀርበኝ ሰው የለም አይደለም? ማን በሚያውቀው ልክ ካንተ በላይ የሚቀርበኝ ሰው የለም። ግን አንተም ሌላ ሴት እንደምታገኘው እንደምታወራው እኔ ሌላ ሴት አግኝቻለሁ። አዎ እኔ ምዬ ነው የምነግርህ። ከፈለክ እንዲህ ምዬ እነግርሃለሁ። የፈለከውን አንተ እንደምታደርገው ማለት ነው። እሱ ጓደኛዬ ነው። እንደዚህ ይቀጥላል። ሌላ ሴት አሁን ልትሄድ ነው አይደለ? የስራ ጉዳይ የሚባል አማርኛ እኔ አላውቅም። እኔ ማላውቀው ስራ ካለክ እኔ ከሌላ ሴት ጋር አይ እኔ አሁን ከሌላ ሴት ጋር እኔን አግኝተሽኝ አታውቂም። ግን አሁን የምትፈልጊው እሱን ነው። ከሌላ ሴት ጋር ሁኚ እንደዛ ያለች አይደለም ነገሮችን ለማድረግ ሴት ጓደኛ አለው ይገናኛ ምናምን ይደወል ተው። እኔም አንተ እንደምታደርገው ጓደኛ አለኝ። ኢትስ ኦኬ ጨርሰናል። ነው አይ ትፈልጊያለሽ ነው? እኔ ከሴት ጋር ማየት ትፈልጊያለሽ ነው አይደለም? እኔ ንግር ያለው እኔ የማልኩኝ ውሸት አልዋሽም። እሺ ይሄን ነገር ለማንኛውም እኔ ስራ አለብኝ። ይቅርታ ነበር የጠየቀው። አዎ ስራ አለብኝ። እየጠበቀች ነው። መሄድ ትችላለህ። ካሜራማን ያዝነው እኛ ነን። እንሂድ። አሁን ተው በቃ አይደለም እንደዚህ አይነት ድራማ መስራት አይጠበቅብህም ብዬ ነው። ጎበዝ እየጠበቀችው አይደለም? መሄድ ትችላለህ። ተው። ምንድነው የተፈጠረው? ምንም አልተፈጠረም። ሰላም ነው በቃ። እኔ እስከማውቀው ድረስ የሴት ጓደኛ አለው ያራና። ስለዚህ እኔም የወንድ ጓደኛ አለኝ። ጓደኛዬ ነው አለቀ። እንደዚህ አይነት ነው እኮ ለሌላ ነገር ነበረ ግን አጠገባችን ላይ ዲስሪስፔክት አደረገንና ላንሳ ራሱ ሳይልን አወራ አይደለ? ሌላ ጊዜ የሚያወራል አውቃለሁ፣ ያኛል አውቃለሁ። ሶ እኛ የሆነ ነገር እስከሌለን ድረስ እኔም እሱም ጓደኛ መፍታችን መሰለኝ ነው። ግን እሺ ተረጋጊ፣ አንቺ ተረጋጊ። ችግር የለውም። እናደሻል ምናምን አይደለም። በእርግጥ አይ ነገሩ ያናድዳል እኮ ግን ነገር ያንተንም ስሜት ላለመጉዳት ነው አይደለ? እሱንም እንትን ለማድረግ አንተን በስነ ስርዓት አናግሬ ይቅርታ ጠይቅልኝ። በቃ እሱን እኔና እሱ ሰላም እንድንሆን የኔና አንተ ሰላምም እንዲመለስ እኔና አንተ ጓደኛሞች እንሁን። በቃ በሰላም አለቅ። እሱን ጓደኛ አለው እኔም አለኝ እኮ ያወራነው እኮ እንደዛ ነው። ጨረስን። ችግር የለውም። ይቅርታ አለመቀበል መፍቱ ነው። አለቅ። እንሂድ። ችግር የለውም።